በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክና ምስጋና ለእውነተኛ ፈራጅ ለአምላክና ምስጋና አገልግሎት ይገባታል። ቅድስት ሆይ ብፅዕት ነሽ፣ የተመሰገንሽ እና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል ነሽ። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታትም ሁሉ ይልቅ የተከበርሽ ወይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስም ያረፈብሽ የጸለለብሽ ተባልሽ። በምድርም ላይ ከፍተኛ አርያምን የሆንሽ ከሰማያትም በላይ ያለ የአርያም ልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገሥታት ያንቺ ምሳሌ አድርገው በውስጧም የኪዳን ሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውንም ሰሩ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺም ከምድር ወደ አርያም ወደ መንግሥተ ሰማያት ያቀረበን ሆነ። በአንቺና በልጅሽም ስም ያቀረበን ሆነ። አስሩ ቃላት በጣቶቹ የተጻፉ የፍጥረታት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረበት። ስልጣን በጸናሽ መንፈስ ቅዱስም ጸለለብሽ፣ አነሳሽ፣ የልዑልን አጸናሽ። ኢየሱስም ያንቺን ሥጋ ለበሰ። በታላቅ ቃል ጮኾ መጽሐፍ የሕይወት ዋጋ ሁሉ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። አብ አስቀድሞ በየወጣ ነገርን የወጣ የተባሉ በእግዚአብሔር ጣቶች የተጻፉ አስሩ ቃላት ናቸው። ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆንክ እርሱም ብቻ ልጅ እንደሆነ አስተማረን። እንዲሁም በሰማይና በምድር መባት የለም ብለን እናምናለን። መምጣቱንም ከአባቱና ከእውነት መንፈስ ከፓራክሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽም አደረና 9 ወር ተሸከምሽው። ሰማይም ደስ ተሰኘው፣ ምድርም ደስ ተሰኘች። በልጅሽም መወለድ መላእክትም ሥራችን ተናገሩ። የሰማይ ጭፍሮችም መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆች ሰዎች ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብን አይተው ከሩቅ አገር መጡ። ከምሥራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሞ እነዚያ ብልሆች ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱም ወደ ሕፃንሽ ገቡና በፊቱም ቆመው በምድር ላይ ወድቀው ሰገዱለት። ኃጢአታቸውንም ከፈቱና ወርቅና ከርቤም እርሻ አድርገው አገቡለት። ወገኖችን ለመናቸው፣ መስዋዕታቸውን ትቀበል ዘንድ ኃጢአታቸውንም ታስተሰርይላቸው ዘንድ የመጣ አምላካቸው መሻ ገባንልህ። ለከበረ ስምህ ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋውን ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥም የኖርሽ የተመረጥሽ ድንግል ነሽ። እንዲህም አንቺ በቤተ መቅደስ ውስጥ ኖርሽ። መላእክትም ዘወትር ምግብሽን ያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር። ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊትን በመሰንቆ አመሰገነ። በትንቢት መንፈስም በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ ይህን ጆሮሽንም አዘንቢ። ሕዝብሽንና አባትሽን ቤት እርሺ። ንጉሡ ውበትሽን ወደደ፣ እርሱም ጌታሽ ነውና ለእርሱም ስገጂ ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደልም የሌለበት ሁሉ ጌታችን ከሚቆም ከደጋጎቹ መላእክት ወገን የሆነ መልአኩ ገብርኤልም አበሰረሽ እንዲህ ማለት ጸጋን አገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዢ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔርም ልጅ ይባላል። እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ ለዘላለሙ ያቆመውን ይገዛል፣ ለመንግሥቱም ፍጻሜ የለውም። መንፈስ ቅዱስ የሚያድርብሽ ኃያሉ ላይ ድምፅ የሌለብሽ ከአንቺ የሚወለደውም ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታን ያድለን ዘንድ ለምኝልን። የንጽሕና አዳራሽና ከተለዩም የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር ክብረ ጌትነት ዙፋንም አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ ስላደረብሽ እና ጌቱ ላይ ልም ስለጸለለብሽ ቅዱሳን ከተለዩ የተለየች በሆነች መቅደስ መሰለሽ። የብርሃን መጋረጃ ነሽ ማለታችን ግን ያውቃል የሆነ መድኃኒታችን ኢየሱስ ክርስቶስ
በማኅፀን ስለተሰወረ ነው። ይኸውም በላይ ያለ ሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መንበረ ሥልጣናት፣ አጋዕዝተ ኃይላት፣ ሊቃናት መኳንንት የሚያመሰግኑት ነው። ልጅሽም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፎቻቸውም 6 የሆኑ ሱራፌል በብረት ውስጥ ጋረዱልሽ። የብርሃን ደመናዎችም ከበቡሽ። የመላእክት አለቆች፣ የመላእክት ሠራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆመው በዚህ ዓለም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘና ፍጥረትን ሁሉ የሚመግብ ጌታቸው በፊትሽ በክንድሽ ተቀምጦ ጡትሽ እንደ እሳት ጠባው ባዩ ጊዜ የፈለጉና በዚህ ዓለም እንደ ቀድሞ ከአባቱና ከመንፈስ ቅዱስም ጋር ያገኙት የጌታን ትሕትናንም ባዩ ጊዜ ዓይኖቻቸው ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፎቻቸውንም ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባሃል እያሉ ጌታቸው አመሰገኑ። ዳግመኛም በውሻ በጎልብ ሳንድል ከዛች ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውንም እኛ ሥጋ ለብሰው ባዩ ጊዜ እርሱን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢትን ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ። የሰውንም ልጆች ሁሉ አየ። ንጉሡ ውበትሽ ወደደ፣ ዘላለም ማረፊያ ይህችን መርጫታለሁና በእርሷም አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልኝ። የተለየሽና ደግ የሆንሽ የተመሰገንሽ እና የተባረክሽ የከበርሽና ከፍ ከፍ ያልሽ የሕይወት ኅብስት ባለበት በወርቅ መሶብ መሰልሽ። የሕይወት ኅብስት የሚሆን በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖትም እና ፈቃደኛም በሆነ ልብ ከእርሱም ለሚበላም ሁሉ ሕይወትን ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብላቴና እጅ ያልሠራው በውስጧም መብራት የሚያበሩባት የወርቅ መቅረዝ አንቺ ነሽ። ራሷ ብርሃን ያበራባታል እንጂ ከብርሃንም የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማንም ከሰዎች አራቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃኔ ሳለላችሁም ተመላለሱ ብለው በሚደንቅ ቃሉ አዳናት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ ሁሉ ጌታ፣ ከብርሃንም የተገኘ ብርሃን፣ በእውነት የሁሉ ጌታ የባሕርይ አምላክ ከሆነ የተገኘ እውነተኛ ሁሉ ጌታ፣ የተወለደ እንጂ የተፈጠረ አይደለ። በሕልውናና በአኗኗሩ ከአባቱ ጋር ተካከለ። በሰማይና በምድር ያለው ሁሉ በእርሱ የተፈጠረ፣ እኛ ሰዎችን ለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። በመምጣቱ አበራልን። እሱም ደስታንም አበሰረን፣ ነበር ወደ አባቱም አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳይያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ ጠበቀ። ጻድቅና ንጹሕ ዘካርያስን በስሙ አደነቀ፣ መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርያም በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥም ለሚኖሩት ብርሃኑንም እያንጠላቸው ዘንድ የተወለደ ይቅር ይለን ይምረንም ዘንድ እግሮቻችንን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንንና የምዕመናን ሁሉ ጸሎት በማጽናታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን ካህናት አለቆች እጆች ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆችን ልመና ወደ ልጅ ሦስት አብ ወልድ መንፈስ ቅዱስ ያሳርጋሉ። ወገኖችሽን ኃጢአት ታስተስሪ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆችን ዘላለም ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ሆይ ለምዕመናን ወገኖችሽን መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ጽንሽ የትም ደህንነት በጽንሽ በገነት ውስጥ ባለው ፍጽዮት ፋንታ በዚህ ዓለምም የሕይወት ተስፋ ሆንሽ። ፍሬሽም የሕይወት ፍሬ ነው። በሚወዱ በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቤ የሚሰልክ የተባለ ሽቶች በልብሶች ላሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባቴ ሰለሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። የማርታ ሙሽራ የታጠርሽ ሰገነሽ፣ መንገድሽ የታጠረ በብር የታተመ ዝርግባና ከሽቶ ቅመም ትወስጂዋለሽ። ቆይ የሚባል ሽቶ ናርዶስ ከሚባል ሽቶ ጋር አለሽ። ናርዶስ የሚባል ሽቶ መዝሬ የሚባል ሽቶ ጋር አለሽ። ከስንታት ቀናንሞሴት የሚባል ሽቶች አደጋ ሽቶች ጋር አሉሽ። ሽቶች ሁሉ ከሚበልጡ ከርቤና ሊም የተባሉ ሽቶች ከነዚህ ሽቶች ጋር አሉሽ።
የገነት ፈሳሽ በተደጋጋሚ ፈሰሰ ውሃ መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች አሮን በትር በቤተ መቅደስ ነበረች፣ ለካህናት ዝግጁ ያደረጓት ነበረች። አንቺም በቅድስናና በንጽሕና ጸንተሽ እንደርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር በተመለሽ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስን ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያልመገኘ ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሽ፣ ኃያሉ ኃይል የሚጸልይልብሻል ብሎ ነግሮሽ ነበረና። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ሆይ በልጅሽ ስም ላመን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤልና ክንፎቻቸውም 6 ከሆኑ ከሱራፌል ግርማ የሚበልጥ ግርማ አለሽ። እነዛፍታቸው ይሸፍናሉ፣ እግሮቻቸውም የትምህርተ መስቀል አምሳዮች ናቸው። ከልጅሽ መለኮት ከሞት እሳት ድን ዘንድ አንቺ ግን ለመለኮት ማደሪያ ሆንሽ። ሆንሽ የመለኮት ባህሪም አላቃጠለሽም። እሳት ነበልባልን ተሸከምሽ፣ የመለኮት ባህሪም አላቃጠለሽም። ሙሴ እንጨትን ነጥቆ በእሳት ሲያቃጥል እያየ ተጸባበሽ መሰልሽ። ሁለንተና ፍጹም እሳት የሆነ የኃያላት ጌታ እንደ ጸባጦስም አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያዎች አንቺ ነሽ። አምላክ ልጅ ከአንቺ ሰው ለመሆኑ በአንቺ ከምድር ወደ አርያም ያቀረበን ሆነ። በጸሎትሽም ለሚያምኑ ምሕረትን የምታሰጪ ሆይ ለነፍሳችን ሕይወትን የምትለምኚ ነሽ። ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስን ለምኝልን። እርሱን አባቱን መንፈስ ቅዱስን በማመን በቀናች ሃይማኖት ያጽናን ዘንድ ይቅርታውንና ምሕረቱን የሚሰጠን ዘንድ በምሕረቱም ብዛት ኃጢአታችንን ያስተሰርይልን ዘንድ የሁሉም ጌታ ለእርሱ ምስጋና ይገባሻል፣ ዛሬም ዘወትርም ለዘላለምም። ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። በቅዱስ ኤፍሬምና በኢትዮጵያ ቅዱስ ያሬድ ያደረ አምላክን የወለደችው እመቤታችን የድንግል ማርያም ልመናዋ ክብሯ የልጇም ቸርነት ከወዳጇ ከኔ ከወለተ ማርያም ጋር እንዲሁም ከመላው ቤተሰቦቿ ጋር ለዘላለም ጸንቶ ይኑር አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም ይቅር እንደምንል፣ አቤቱ ወደ ፈተና ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን አሜን አሜን።